ምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በፍጹም መዘንጋት የሌለባችሁ 10 የቫይታሚን እጥረት ምልክቶችን እነግራችኋለሁኝ። ስድስተኛው ደግሞ ሊያስገርማችሁ ይችላል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አንደኛ ድካም እናም የኃይል እጥረት ነው። ይህ የቫይታሚን ቢ12 ወይም ደግሞ የብረት እጥረት ምልክት ነው። የቫይታሚን ቢ12 ወይም የኮባላሚን እጥረት የሚፈጠረው ቫይታሚን ቢ12 ቀይ ደም ሴሎች እንዲፈጠሩና ምግብ ወደ ኃይል እንዲቀየር ይረዳል። ሲያንስ ደግሞ በቂ ኦክስጅን ማጓጓዝ ስለማይችል የማያቋርጥ ድካምን ያስከትላል። ምልክቶቹም የማያቋርጥ ድካምና መዛል፣ ማዞር ወይም ደግሞ ራስ ምታት፣ የገረጣ ወይም ቢጫማ ቆዳ፣ በእጅና እግር ላይ የመደንዘዝ ወይም ደግሞ የመንቀጥቀጥ ስሜት ይከሰታል። መንስኤዎቹም የእንስሳት ተዋጽኦ የሆኑ ምግቦችን በአነስተኛ መጠን መመገብ፣ የምግብ መፈጨት ችግሮች እንደ ዝቅተኛ የጨጓራ አሲድ ወይም ደግሞ ተጨማሪ ንጥረ ነገሮችን ሳትወስዱ የቪጋን አመጋገብን መከተል ነው። ታዲያ በቫይታሚን ቢ12 የበለጸጉ ምርጥ ምግቦች የምንላቸው እንቁላል፣ አሳ፣ ስጋ፣ የወተት ተዋጽኦች ወይም ደግሞ ቫይታሚን ቢ12 የተጨመረባቸው ምግቦች ምርጥ ምንጮች ናቸው። ሁለተኛ የፀጉር መርገፍ እናም በቀላሉ የሚሰበር ጥፍር ነው። ይህ የባዮቲን ወይም የቫይታሚን ቢ7 እጥረት ነው። የባዮቲን ወይም የቫይታሚን ቢ7 እጥረት የሚፈጠረው ባዮቲን ፀጉርና ጥፍርን የሚገነባው ፕሮቲን የሆነው ኬራቲን እንዲመረት ይረዳል። እጥረቱ ሁለቱንም ያዳክማል። ምልክቶቹም ፀጉር መሳሳት ወይም ደግሞ መርገፍ፣ በቀላሉ የሚሰበር ወይም ደግሞ የሚሰነጠቅ ጥፍር፣ ደረቅናም ቅርፊት የሚመስል ቆዳ፣ ድካምና የጡንቻ ህመም በከፋ ሁኔታ ሊከሰት ይችላል። መንስኤዎቹም ጥሬ የእንቁላል ነጭን ከመጠን በላይ መመገብ፣ ባዮቲንን የሚከለክል አቪዲን ስላለው፣ የተበላሸ አመጋገብ ወይም ደግሞ አንዳንድ መድኃኒቶች ናቸው። ምርጥ የባዮቲን ምንጮች የምንላቸው እንቁላል፣ የበሰለው ለውዝና ሲርስ የምንላቸው እንደ ተልባና ቺያ ሲርስ፣ ሳልመን እናም ስኳር ድንች ምርጥ ምንጮች ናቸው። ሶስተኛ የድድ መድማትናም የቁስል በዝግታ መዳን ነው። ይህ የቫይታሚን ሲ እጥረት ነው። የቫይታሚን ሲ ወይም ደግሞ የአስኮርቢክ አሲድ እጥረት የሚፈጠረው ቫይታሚን ሲ ድዳችን፣ ቆዳችን እናም የደም ስሮቻችን ጠንካራ እንዲሆኑ የሚያደርገውን ፕሮቲን የሆነውን ኮላጅንን ለማምረት አስፈላጊ ነው። የእጥረቱ ምልክቶችም የድድ መድማት ወይም ደግሞ የጥርሶች መላላት፣ በቀላሉ መቁሰል፣ ቁስል በዝግታ መዳን እናም ደረቅና ሸካራ ቆዳ ይከሰታል። መንስኤዎቹም በአመጋገባችን ውስጥ ትኩስ ፍራፍሬዎችን እናም አትክልቶችን አለመመገብ ዋና መንስኤው ነው። ታዲያ ምርጥ የቫይታሚን ሲ ምንጮች የምንላቸው ሲትረስ ፍራፍሬዎች እንደ ሎሚ እናም ብርቱካን ያሉ ፍራፍሬዎች፣ እንጆሪ እናም ቤል ፔፐር እና ፓፓያ ጥሩ የቫይታሚን ሲ ምንጮች ናቸው። አራተኛ የሌሊት ወይም ደግሞ የማታ እውርነት ነው፣ ማየት አለመቻል። ይህ የቫይታሚን ኤ እጥረት ነው። የቫይታሚን ኤ ወይም ደግሞ የሬቲኖል እጥረት የሚፈጠረው ቫይታሚን ኤ ጤናማ እይታን በተለይም በዝቅተኛ ብርሃን ውስጥ ያለውን እይታን ይደግፋል። እጥረቱ ሬቲናን በመጉዳት የሌሊት እውርነትን ያስከትላል፣ በማታ ማለት ነው። ምልክቶቹም በጨለማ ውስጥ ለማየት መቸገር፣ የአይን መድረቅ ወይም ደግሞ የኮርኒያ መጎዳት፣ ደረቅና ሻካራ ቆዳን ያስከትላል። መንስኤዎቹም በቫይታሚን ኤ የበለጸጉ ምግቦችን በአነስተኛ መጠን መመገብ ወይም የቅባት ወይም የፋት የመምጠጥ ችግር ነው። ምርጥ የቫይታሚን ኤ ምንጮች የምንላቸው እንደ ካሮት፣ ስኳር ድንች፣ ስፒናች እና ጉበት ምርጥ ምንጮች ናቸው። አምስተኛ በአፍ ጥግ ላይ መሰንጠቅ። ይህ የቫይታሚን ቢቱ ወይም
የቫይታሚን ቢ3 እጥረት ነው። የቫይታሚን ቢ2 ወይም የሪቦፍላቪን እናም የቫይታሚን ቢ3 ወይም የኒያሲን እጥረት የሚፈጠረው እነዚህ ቢ ቪታሚኖች እንግዲህ የቆዳ ሴል ጥገናን እናም የኃይል ልውውጥን ይደግፋሉ። እጥረቱ ህብረ ህዋሳትን በማዳከም መቆጣትን ያስከትላል። ምልክቶቹም በአፍ ጥግ ላይ ስንጥቆች ወይም ደግሞ ቁስሎች መኖር፣ ቀይ ወይም ደግሞ ያበጠ ምላስ፣ ደረቅና የተሰነጠቀ ቆዳ ይከሰታል። መንስኤዎችም የወተት ተዋጽኦ፣ እንቁላል፣ ሙሉ እህል እንደ ሆል ግሬንስን በአነስተኛ መጠን መመገብ ወይም የምግብ አለመመጠጥ ችግር ሲኖር ነው። ታዲያ ምርጥ የቫይታሚን ቢ2 እና ቢ3 ምንጮች የምንላቸው እንደ ወተት፣ ለውዝ፣ እንጉዳይ፣ እንቁላልና አረንጓዴ አትክልቶች ምርጥ ምንጮች ናቸው። ስድስተኛ የጡንቻ መዛልናም የአጥንት ህመም ነው። ይህ የቫይታሚን ዲ እጥረት ነው። የቫይታሚን ዲ ወይም ደግሞ የካልሲፌሮል እጥረት የሚፈጠረው ቫይታሚን ዲ ለጠንካራ አጥንቶችና ጡንቻዎች ካልሲየም እንዲዋጥ ይረዳል። እጥረቱ የአጥንትናም የበሽታ መከላከያ ስርዓታችንን ያዳክማል። ምልክቶቹም የጡንቻ መኮማተር ወይም ደግሞ መዛል፣ የአጥንት ህመም ወይም በተደጋጋሚ መሰበር፣ ድብርት ወይም ደግሞ የስሜት መለዋወጥ፣ ዝቅተኛ በሽታ የመከላከል አቅምናም በተደጋጋሚ መታመም ይከሰታል። መንስኤዎቹም ለፀሐይ ብርሃን በውስን መጋለጥ፣ የተበላሸ አመጋገብ፣ ጠቆር ያለ ቆዳ ወይም ደግሞ ከመጠን ያለፈ ውፍረት ነው። ምርጥ የቫይታሚን ዲ ምንጮች የምንላቸው ታዲያ የፀሐይ ብርሃን፣ ቫይታሚን ዲ የተጨመረበት ወተት፣ የእንቁላል አስኳልና ሳልመን ምርጥ ምንጮች ናቸው። ሰባተኛ በተደጋጋሚ የሚከሰት ኢንፌክሽን ነው። ይህ የቫይታሚን ሲ ወይም ደግሞ የቫይታሚን ዲ እጥረት ነው። የቫይታሚን ሲ እናም የቫይታሚን ዲ እጥረት የሚፈጠረው ሁለቱም እንግዲህ እነዚህ ቫይታሚኖች የበሽታ መከላከያዎችን ለመጠበቅና ነጭ የደም ሴሎችን ለመደገፍ ወሳኝ ሚና አላቸው። የእጥረቱ ምልክቶችም በጉንፋን ወይም ደግሞ በፍሉ በተደጋጋሚ መያዝ፣ ከህመም በዝግታ ማገገም፣ ስር የሰደደ ድካምና መዛል ይከሰታል። መንስኤዎቹም የፍራፍሬ እጥረት፣ ለፀሐይ ብርሃን አለመጋለጥ ወይም በአጠቃላይ የተበላሸ ወይም ደግሞ መጥፎ የአመጋገብ ዘይቤን መከተል ነው። ምርጥ የቫይታሚን ሲ እና የቫይታሚን ዲ ምንጮች የምንላቸው ደግሞ ሲትረስ ፍራፍሬዎች እንደ ሎሚ እና ብርቱካን፣ ኪዊ፣ ጥሩ የፀሐይ ብርሃንን ማግኘት፣ ፋቲ ፊሽ ወይም ደግሞ ቅባታማ ዓሳዎች እንደ ሳልመን እናም ቱና ወይም ማካሬል እናም ተጨማሪ ቫይታሚን ዲ የተጨመረባቸው ምግቦችን መመገብ ነው። ስምንተኛ በቀላሉ መቁሰል እናም ከባድ የሆነ ደም መፍሰስ ነው። ይህ የቫይታሚን ኬ እጥረት ነው። የቫይታሚን ኬ እጥረት የሚፈጠረው ቫይታሚን ኬ ደም እንዲረጋ የሚያደርጉ ፕሮቲኖችን ለማምረት ወሳኝ ነው። እጥረቱ ደም የመርጋት ችሎታን በእጅጉ ይቀንሰዋል። ምልክቶቹም በቀላሉ መቁሰል፣ ከትንሽ ቁስል ወይም ደግሞ መርፌ ቦታ ላይ ከመጠን በላይ የሆነ የደም በሽንት ወይም ደግሞ በሰገራ ውስጥ ደም መታየት፣ በሴቶች ላይ ከባድ የወር አበባ ደም መፍሰስን ያስከትላል። መንስኤዎቹም አረንጓዴ ቅጠላማ አትክልቶች እጥረት ካለባችሁ በአመጋገባችሁ ውስጥ የቅባት ወይም ደግሞ የፋት የመምጠጥ ችግሮች፣ ለምሳሌ በሐሞት ፊኛ ችግር ወይም ደግሞ የረጅም ጊዜ አንቲባዮቲኮችን በመጠቀም ነው። ምርጥ የቫይታሚን ኬ ምንጮች የምንላቸው አረንጓዴ ቅጠላማ አትክልቶች እንደ ኬል እናም ስፒናች እና ብሮኮሊን በአመጋገባችሁ ውስጥ አካቱ። ዘጠነኛ ደረቅ ቅርፊት የሚመስል ቆዳ ወይም ደግሞ ብጉር ነው። ይህ የቫይታሚን ኢ እጥረት ነው። የቫይታሚን ኢ ወይም ደግሞ የቶኮፌሮል እጥረት የሚፈጠረው ቫይታሚን ኢ የቆዳ ሴሎችን ከኦክሲዲቲቭ ስትረስ የሚከላከል ኃይለኛ የሆነ አንቲኦክሲዳንት ነው። የእጥረቱ ምልክቶቹም ደረቅ ሻካራ ወይም ደግሞ ቅርፊት የሚመስል ቆዳ፣ ያለ ዕድሜ የቆዳ መጨማደድ፣ ቅድመ የዕድሜ መጨማደድ ማለት ነው፣ ደካማ የበሽታ መከላከል አቅምና የጡንቻ መዛል በከፋ ሁኔታ ይከሰታል። መንስኤዎቹም ለውዝ ሲርሶችን እንደ ተልባና ቺያ ሲርስ ወይም ደግሞ የአትክልት አይነቶችን በአነስተኛ መጠን በመመገብ ነው። የቅባት አለመመጠጥ ችግርም አንዱ መንስኤ ነው። ታዲያ ምርጥ የቫይታሚን ኢ ምንጮች የምንላቸው ለውዝ እንደ አልመንድ፣ ሱፍ፣ አቮካዶ እናም ስፒናችን
በአመጋገባችሁ ውስጥ አካቱ። ምርጥ ምንጮች ናቸው። አስረኛ ደግሞ የእጅና የእግር መደንዘዝ ወይም ደግሞ መኮማተር ነው። ይህ የቫይታሚን ቢ1 ወይም የቫይታሚን ቢ6 እጥረት ነው። የቫይታሚን ቢ1 ወይም የታያሚን እናም የቫይታሚን ቢ6 ወይም የፕሪዶክሲን እጥረት የሚፈጠረው እነዚህ ቫይታሚኖች እንግዲህ ለነርቭ ስራ እናም ለኃይል ምርት ወሳኝ ናቸው። እጥረቱ የነርቭ ምልክት ማስተላለፍ ላይ ተጽዕኖን ያሳድራል። ምልክቶቹም በእጅና እግር ላይ መደንዘዝ ወይም ደግሞ መኮማተር፣ የጡንቻ መኮማተር፣ የስሜት መለዋወጥ፣ መበሳጨት ወይም ደግሞ ግራ መጋባት ይከሰታል። መንስኤዎቹም የአልኮል ሱሰኝነት፣ የተበላሸ አመጋገብ ወይም ደግሞ አንዳንድ መድኃኒቶች ናቸው ማለት ነው። ምርጥ የቫይታሚን ቢ1 እና ቢ6 ምንጮች ደግሞ ሙሉ እህሎች፣ የዶሮ ስጋ፣ አሳ፣ ድንችና ጥራጥሬዎች ምርጥ ምንጮች ናቸው። እነዚህን በአመጋገባችሁ ውስጥ አካቱ። በአጠቃላይ ማንኛውም የቫይታሚን እጥረት ምልክት ከተሰማችሁ ትክክለኛውን ምክንያት ለማወቅና ተገቢውን ሕክምና ለመጀመር ሐኪምን ማማከር አስፈላጊ ነው ማለት ነው። ስለዚህ የትኛውንም የቫይታሚን እጥረት ምልክቶች በሰውነታችሁ ላይ የምታዩትን ለየት ያሉ ምልክቶችን በፍጹም ችላ ማለት የለባችሁም። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።